በእርግጠኝነት ስለ አእምሮ በጣም ብዙ ነገር ለማወቅ ብላችሁ ቪዲዮ አይታችሁ ታውቃላችሁ፣ መጽሐፍ አንብባችኋል። ከዛ ውጭ ደግሞ ሲነገርም ሰምታችኋል። አእምሮ ሲባል ሰምታችኋል። አእምሯችሁ አቅም አለው፣ ስለ አእምሯችሁ ተረዱ። ብዙ ነገር አለ። ምናልባት ተማሪም ከነበራችሁ ሳይኮሎጂ የሚባል ትምህርት ላይ ትንሽ ስለ አእምሮ ተምራችኋል። ነግራችሁ ነገር ግን ያን ሁሉ ራሱ አውቃችሁ ላትረዱ ትችላላችሁ። ብትረዱት ኖሮ የምትፈልጉትን ውጤት ህይወታችሁ ላይ አለማግኘታችሁ። ስለዚህ በዚህ ቪዲዮ ላይ በጣም ቀላል አድርጌ በጣም በሲምፕል መንገድ ማለት ነው ስለ አእምሮ አስረዳችኋለሁ። ምናልባት በጣም ህፃን ልጅ ሊረዳ በሚችለው መንገድ ማለት ነው። ይህን መረዳት ስችሉ ብዙ ነገር ነው የምትቀይሩት። አሁን ማስረዳችሁን ነገር ያለፉት 5 ዓመታት ላይ ካነበብኳቸው መጽሐፎች፣ ከተማርኳቸው፣ ከሰዎችም ካገኟቸው ራሴም ደግሞ ኤክስፔሪየንስ ካረጉት ነገር በደንብ ሼር አደርጋችኋለሁ ማለት ነው። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች አንድ ለአንድ ኮቺንግ ማለት ነው ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች መጀመር ትችላላችሁ ማለት ነው። ወደ ቪዲዮ ስንገባ የመጀመሪያው መረዳት ያለባችሁ ነገር ስለ አእምሮ ስናወራ አእምሮ ስንል ሲጀመር ሰው ስንባል ምን ምን እንዳለን ማወቅ አለባችሁ። የመጀመሪያው ሰውነት የሚባል ነገር አለን። ከዚህ ምድር ጋር የምንገናኝበት የምንንቀሳቀስበት ሰውነት የሚባል ነገር አለን። እነዚህ እጆቻችን፣ ፊታችን፣ እግራችን፣ ሁሉም ነገሮች ማለት ነው። ቦዲ የሚባል ነገር አለን። ከዛ ደግሞ አእምሮ የሚባል ነገር አለ። አእምሯችንም እንዳለ ማወቅ አለባችሁ። ከዛ ደግሞ እኛ አለ። እናንተ አእምሯችሁንም አይደላችሁ፣ ሰውነታችሁንም አይደላችሁ። እኔና እናንተ አዌርነስ ነን ብላችሁ አስቡ። እንግሊዝኛው እንደዛው ነው ቃሉ። በአማርኛው ምን ማለት እንደምችል ባላቅም ለማቅለል ስሞክር ተመልካቹ ነን እኛ። ለምሳሌ አይን መስኮት ከሆነ በዛ በመስኮት ውስጥ የምናየው ነን እኛ። ያን ስንል ቅርጽ፣ መልክ፣ ስም ምናምን ነገር ለራሳችሁ ለመስጠት አትሂዱ። እንደ ውሃ ናችሁ ብላችሁ አስቡ። ውሃ መልክ የለውም፣ ቅርጽ የለውም። እዚህ ጠርሙስ ውስጥ ሲገባ የዚህን ቅርጽ ይዛል፣ ሌላ ነገር ውስጥ ሲገባም ደግሞ እንደዛው ይዛል ማለት ነው። እኔና እናንተ እንደ ውሃው ነን ብላችሁ አስቡ። እንደ ውሃው ነን። ከዛ ደግሞ ሰውነት አለን፣ አእምሮ የሚባል ነገር አለን። ህይወትን አሁን የምናያትን ህይወትን ኤክስፔሪየንስ እንድናደርግ ህይወት ላይ የሚያጋጥሙን ነገሮች እንዲያጋጥሙን የምናያቸውን ነገሮች እንድናይ የሚሰሙንን ኤቭሪቲንጎችን እንድናይ የሚያደርገን ምናችን ነው? አእምሯችን ነው። አእምሯችን ውስጥ ባለው እውቀት ልክ አእምሯችን ይሄ ፕሮግራም በተደረገበት ልክ ነው ህይወትን ኤክስፔሪየንስ እያደረገ የምንኖረው። ለምሳሌ አሁን የምችሉትን ቋንቋ አስቡትና ያን ቋንቋ ከልጅነት ጀምሮ ፕሮግራም ስለተደረጋችሁ ነው እንደሱ አይነት ነገር ያንን ቋንቋ የሚመስል ነገር ስትሰሙ የምትረዱት። ለዛ ነው ደግሞ ለምሳሌ በማታውቁት ቋንቋ ሰው ሲያወራ ድምፅ ብቻ ነው፣ አእምሯችሁ የለም እኮ አይደለም፣ ድምፁ አለ፣ ግን የምትረዱት ነገር የለም፣ አይገባም እናንተ ውስጥ። ለምን ካላችሁኝ ምንረዳው ዓለምን ምናየው ኤክስፔሪየንስ የምናደርገው ባለን እውቀት ባለን ፕሮግራሚንግ ልክ ነው። አእምሯችን ውስጥ በተቀመጠውና ፕሮግራም በተደረገው ልክ ነው ህይወትን ኤክስፔሪየንስ የምናደርገው። ስለዚህ አማርኛ ብቻ የሚችል ሰው እንግሊዝኛ ሲወራ ሌላ ቋንቋ ሲወራ አይገባም ጭንቅላት ውስጥ ማለት ድምፅ አለ ግን አይገባም። ምክንያቱም ምንሰማው ራሳችንን ነው፣ አእምሯችን ውስጥ ያለውን ነው ምንሰማው። ቋንቋ ብቻ አይደለም እላችሁ ሌላም ነገሮች። አሁን ቋንቋ ምሳሌ ያደረኩላችሁ እንጂ ለምሳሌ እናንተ እዚህ ውስጥ ናችሁ ብላችሁ አስቡ፣ ይሄ ደግሞ አእምሯችሁ ነው ብላችሁ አስቡ። አእምሯችሁ ማለት ሐሳብ፣ ስሜት፣ እምነቶቻችሁ፣ ራሳችሁን የምታዩበት መንገድ፣ እያንዳንዱ ነገር ማለት ነው። እነዛ ሁሉ አእምሯችሁን ምን ያደርጉታል? ይሄ አእምሮ የምንለው እሱ ሁሉ ተጠራቅሞ ነው ብላችሁ አስቡ። ስለዚህ በሱ ልክ ደግሞ ህይወት እናደርጋለን፣ ኤክስፔሪየንስ እናደርጋለን። ለዛ ነው የሁላችንም ህይወት የሚለያየው። አንድ ነን እኮ ከአንድ ሶርስ ነው የመጣ ነው፣ አንድ አይነት ነን። ምናልባት መልካችንና አእምሯችን የሚለያየው፣ መልካችንም ደግሞ ጄኔቲክሳችን ምናምን እሱ ማተር አያደርግም። ግን ህይወታችን የተለያየ እንዲሆን የሚያደርገው ያለን አእምሮ ነው። ያ ማለት ለምሳሌ ሲያደግ ማለት ነው ነገሮች እንደሚቻሉ፣ ቀላል እንደሆኑ፣ እንደሚገባው ፕላስ ትልልቅ ነገሮችን ማሰብ እንደሚቻል፣ ራሱን መውደድ እንደሚችል፣ ራሱን ማስቀደም ጥሩ እንደሆነ ምንድን ነው ተጽፏል ብላችሁ አስቡ። ከቤተሰብ ከአስተዳደጋችን ከትምህርት ቤት ምናምን ይሄ አእምሯችን ነው ብላችሁ አስቡ። የሆነ ሰው አእምሮ ነው። በተቃራኒው ደግሞ ከባድ እንደሆነ፣ ህይወት አስቸጋሪ እንደሆነች፣ ገንዘብ ማግኘት ከባድ ነው፣ ሰዎች አይወዱህም፣ ሰዎች ጠላት ናቸው፣ ብዙ ነገሮችን ደግሞ ሰምቶ ተምሮ ያደገ ሰው አለ። አእምሮ በዛ መልኩ ምን የተደረገ
ቅርጽ የያዘ ልጅ ማለት ነው። ሁለቱም ህይወትን ኤክስፔሪየንስ የሚያደርጉት በተለያየ መልክ ነው። ህይወት አንድ ነች፣ ሁሉም ነገር አለ። ግን እኛ ስናይ ፊልተር የምናደርገው በአእምሯችን ነው። እኛ እዚህ ውስጥ ነን ብላችሁ አስቡ። ታያችኋል ብዬ አስባለሁ። እኛ እዚህ ውስጥ ነን፣ እዚህ ጠርሙስ ውስጥ ማለት ነው። አዌርነስ ተመልካቹ ብላችሁ አስቡ። ከዛ አእምሯችን አለ፣ ከዛ ህይወት አለ። ህይወትን እንደሆነችው ሳይሆን እኛ እንደሆነው እና አእምሯችን እንደሆነው ነው የምናየው። ስለዚህ ህይወታችንን እንደዚህ የሚያስኖረን ምናችን ነው? አእምሯችን ነው። ህይወት ሁሉም ነገር አላት፣ ግን ሁሉ ነገር አይደለም ኤክስፔሪየንስ የምናደርገው። ሁሉም የተለያየ ኑሮ ነው የሚኖረው፣ የተለያየ አይነት አእምሮ ስላለው። ስመልሳችሁ አእምሯችን ክፍል አለው፣ ሰብኮንሽስ ማይንድ፣ ኮንሽስ ማይንድ ምናምን የሚባል ነገር አለው። ኦፍኮርስ ግን አሁን በቀላሉ ነው ላስረዳችሁ የሞከርኩ ያለሁት። ምን ይሆናል መሰላችሁ? እንወለዳለን። ሁላችንም እንግዲህ እንወለዳለን፣ ከእናታችን እንመጣለን እዚህ ምድር ላይ፣ እዚህ ዓለም ላይ እዚህ ሰውነት ውስጥ ሆነን መጣን። ከዛ አእምሯችን ግን ባዶ ነው። ምንም እንደዚህ ቅርጽ ምናምን የምንለው የለው። ህይወት እንደዚህ ነች፣ ሰዎች እንደዚህ ናቸው ምናምን የሚባል ነገር የለውም። ከየት እንማራለን? ከቤተሰብ፣ ከአካባቢያችን፣ ከጓደኞቻችን፣ ካለንበት ኢንቫይሮንመንት ምን እናደርጋለን? ካሜራ ለምሳሌ የሆነ ቤት ውስጥ ኦን አድርጋችሁት ብትሄዱ ምንም አያስቀርም፣ ሁሉ ነገር ሪከርድ ያደርጋል። አእምሯችንም እንደዛ ነው፣ ሪከርድ አድርጓል። ለምሳሌ ገና በልጅነት ቤተሰብ ሲጫጫሁ ወይም ሲቸጋገሩ ወይም እናንተ ሲቆጧችሁ፣ ሲሰድቧችሁ፣ ብቻ የሆነ ነገር ታያላችሁ። ከዛች ዓለም ከባድ እንደሆነች ነው ምን የምታደርጉት? የምታዩት ነው። ለምን እነሱስ የምታዩትም ቤተሰቦቻችሁስ የምታዩት ኢቨን አውርቷችሁ አይደለም እኮ፣ ግን ፊታቸውን አይታችሁ ኢነርጂያቸውን ሳታውቁት ነው። ይሄ የምላችሁ አሁን ኮንሸስ ሆነን አይደለም፣ ግን በቃ ባዶ ነው ሁሉ ነገር። ምን ይደረግበታል? ከልጅነት ሰምታችሁታል። እኔ ድሮ አስተማሪዎች ሲሉ ነበር፣ ትዝ አይገባኝም ነበር። ልጅ እንደ ነጭ ወረቀት ነው ምናምን ይባላል። በቃ እንደ ነጭ ወረቀት ነው። አእምሯችን ባዶ ነው፣ ይጻፍበታል። እንደዚህ ፎርም እየያዘ ነው ለወደፊት ለኑሮ ማለት ነው። ከ8 ዓመት በኋላ ከ7 ዓመት በኋላ ምን እየሆነን እንመጣለን? ኮንሽስ ማይንድ እያዳበርን ፍላጎት መሻት ምናምን እየኖረን ማገናዘብ እንጀምራለን። ግን ደግሞ ህይወታችን የሚመራው ይሄ ሰብኮንሽስ ማይንድ የሚባለው የአእምሮ ክፍላችን ነው። ኦልሬዲ ፕሮግራም ተደርጓል። እንደዛው ነው ቋንቋችሁ፣ የምትወዱት ምግብ፣ ለእናንተ ሞራል የምትሉት እውነት ነው ብላችሁ የምትገዙለት ነገር፣ እያንዳንዱ ነገር በቃ ተሰጥቷችሁ ነው፣ አለቀ። ምክንያቱም ለምሳሌ የሆነ ሀገር ላይ ሲጋራ ማጨስ ኖርማል ሊሆን ይችላል። ገና ወጣቱ ነው ሊያጨሱ ይችላሉ። የሆነ ቦታ ላይ ደግሞ አይደለም፣ በጣም መጥፎ ነገር ነው። መጥፎ ነው ብሎ የሚያስበው ሰውዬ ሲያጨስ መጥፎ ስሜት ነው የሚሰማው፣ መጥፎ እንደሆነ ስለሚሰማው ሲጀመር አያረገው። ለምሳሌ የሆኑ አካባቢዎች ላይ መቃ ምናምን ኖርማል ነገር ነው፣ የሆነ አካባቢ ደግሞ ብልግና ነው። አሁን እንደዛ አይነትና ሌላም ነገሮችን መዓት ነገሮችን ስለ ህይወት፣ ስለ ራሳችሁ፣ ስለ ገንዘብ፣ ስለ ትዳር፣ ስለ ስኬት፣ ስለ ህይወት፣ ስለ ሁሉ ነገር ምን አላችሁ? አእምሯችሁ ምን ተደርጓል? ተጭኗል። ዳውንሎድ አድርጋችኋል። ሲስተም አለው። ላፕቶፕ ላይ ስልክ ላይ ምን ይባላል ይሆናል አይደለ? ሲስተም አለው። ዊንዶውስ ምናምን አለው። ብቻ ራን እንዲያደርግ ስልኩ ራን እንዲያደርግ የሚያደርገው ሲስተም አለ። አእምሯችንም ተጭኖበታል ብላችሁ አስቡ። ሲስተም አለው። ከዛ ምን እናደርጋለን? እንዳልኳችሁ ካደግን በኋላ እንኖራለን። መሻት ፍላጎት አለ። ከልጅነት ጀምሮ ግን ፕሮግራም ያደረግነው የተጫነብን ቅርጽ የያዘ ነገር ህይወትን የምናይበት መንገድ እንዳለም ልብ አንልም። ሲጀምር እኛ ማን እንደሆነን አእምሯችን ምን እንደሆነ እኛ አናውቀው። ስለማናውቅ ምን እናደርጋለን? ትለፋላችሁ፣ ትሰራላችሁ ምናምን፣ ግን የምፈልጉትን አታገኙ። ለምን? የምፈልጉት አለ፣ ኮንሽስሊ ፍላጎት መሻት አላችሁ። ግን ከመሻታችሁ ተቃራኒ የሆነ ምን አላችሁ? ፕሮግራሚንግ ወይም ይሄ ከልጅነት ፕሮግራም የተደረገው ትልቁ አእምሮ ክፍላችን ሰብኮንሽስ ማይንድ የሚባለው ክፍል ኖሯቸው ሳይሆን ስራቸው ነው የሚለያየው። ሰብኮንሽስ ማይንድ የሚባለው አእምሮ ክፍል ግን ትልቁ ነው። እያንዳንዱን ነገሮች እንድንወስን እንድናረግ ነገሮችን የምናይበት መንገድ ሁሉ እዛ ውስጥ ነው ያለው። እምነቶቻችን፣ ሀሳቦቻችን፣ ኤቭሪቲንግ ማለት ነው። እሱ ግን አለ፣ ይጎትተናል። ትፈልጋለህ፣ ትፈልጊያለሽ፣ ትሰሪያለሽ፣ ትሞክሪያለሽ፣ ግን ወደኋላ ይጎትታችኋል። የምፈልጉት ትዳር አለ፣ የምፈልጉት ሪሌሽንሽፕ አለ፣ የምፈልጉት ገንዘብ አለ፣ ግን የምታገኙት ደግሞ ሌላ ነው፣ ተቃራኒ ነው። የትኛውን አይነት? አእምሯችሁ ውስጥ ያለውን አይነት። ከእናት ከአባታችሁ ያያችሁትን፣ ከአካባቢያችሁ ያያችሁትን፣ ስታድጉ ፊልም አይታችሁ ምንም አይታችሁ ያያችሁትን ነገር ነው ምን የምታደርጉ የምትኖሩት። ህይወትንም በዛ መነጽር ነው የምታዩት። አእምሮ እንደ መነጽር ነው ብላችሁ አስቡ። መነጽር ስናደርግ መነጽሩ ያለው ከለር አለ፣ አረንጓዴ ቢጫ ሊሆን ይችላል፣ ምንም ከለርም ላይኖረው ይችላል። ግን ያለው ከለር ያለው መነጽር ነው ብላችሁ አስቡ።
ቢጫ ከለር አለው ብላችሁ አስቡ። መነጽር ስታደርጉ ሁሉም ነገር ቢጫ እንደሆነ ነው የሚታያችሁ። ግን የምር ቢጫ ነው አይደለም፣ መነጽሩ ነው ቢጫ አድርገን እንድናይ የሚያደርገን። ህይወትንም አሁን የምታዩበት መንገድ ሰዎች እንዲህ ናቸው፣ ገንዘብ እንደዚህ ነው፣ ህይወት እንደምንም አይደለችም። ግን እናንተ ያደረጋችሁት መነጽር አእምሯችሁ ፕሮግራም የተደረገበት መንገድ ያ ስለሆነ ህይወትን እንደዛ ነው የምታዩት። እንደዛ ስለምታዩት ደግሞ እንደዛው ኤክስፔሪየንስ ታደርጉታላችሁ። ህይወትን እንደሆነችው ሳይሆን እኛ እንደሆነው ነው ኤክስፔሪየንስ የምናደርጋት፣ አእምሯችን ማለት ነው። ስለዚህ ጥያቄው ምን ትፈልጋላችሁ ነው። የምትፈልጉት ነገር አለ። የምትፈልጉትን ነገር ማሳካት የምትፈልጉት ነገር ደግሞ ከእናንተ እምነት፣ ከእናንተ ሀሳብ፣ ከእናንተ አእምሮ የተለየ ነው ብዙ ጊዜ። ስለዚህ ደግሞ ህይወት ላይ የምናገኘው የምንፈልገውን ሳይሆን የሆነውን ስለሆነ አእምሯችን ውስጥ ያለውን ስለሆነ መልሰን የምናገኘው። ህይወትን የምናየውም በምን ውስጥ ነው? ሲጀመር አእምሯችንን ነው እያየ የምንኖረው፣ ህይወትን አይደለም። አይናችን ብርሃን ያስገባል፣ ኢሜጅ ያስገባል። ከዛ እኛንን ኢንተርፕሬት አድርገን ተርጉመን ኤክስፔሪየንስ የምናደርገው ማለት ነው። መተርጎሚያ መሳሪያችን መቀየር አለበት። አእምሯችን መቀየር አለበት። አእምሯችሁ ካልተቀየረ ሁሌም እንደ ድሮ ከሆነ የምታስቡት፣ የድሮ እምነት ከሆነ ያለው ህይወታችሁ አንድ አይነት ነው የሚሆነው። ምክንያቱም ህይወታችን ኤክስፔሪየንስ የምናደርገው በአእምሯችን ነው ብያቸዋለሁ። ለዛ ነው ምን ይባላል? the sky is not the limit your imagination is ይባላል። ሊሚት የሚባለው ዓለም ላይ ሰማዩ አይደለም፣ የኛ ኢማጂኔሽን ነው። አእምሯችንን ባሰፋ ነው ልክ መኖር እንችላለን። አእምሯችንን ባሰፋ ነው ልክ ህይወትን እንደዛው ሰፊ አድርገን ኤክስፔሪየንስ ማድረግ እንችላለን። ባጠበብነው ልክም ደግሞ እንደዛው ማለት ነው። ከባድ ነው። ይኸውላችሁ ተለቅ አድርገው ለማሰብ የፈቀዱ፣ አእምሯቸውን የተረዱ፣ ሀሳባቸውን የቀየሩ። አሁን አእምሮ ስላችሁ ነግሬያቸዋለሁ። ሀሳብ፣ ስሜታችን፣ እምነታችን፣ ራሳችን የምናይባቸው መንገዶች ናቸው። እሱን የቀየሩ ሰዎች ትልቅ ነገር ኤክስፔሪየንስ አድርገዋል። እኔና እናንተ የምንጠቀማቸው ብዙ ነገሮችን ፈጥረዋል፣ ሰርተዋል። እኔና እናንተ የሆነች ትንሽ ብር፣ የሆነች መኪና፣ የሆነች ቤት ነው እያሰብን ያለ ነው። በጣም ትንሽ ነገር ነው ማለት ነው። አይደለም ዓለምን የሚቀይር ነገር። ይሄ የምላችሁ አሁን አንተም አንቺም ትችላላችሁ፣ እኔም እንችላለን። የሚገባንና የሚጠበቅብን ግን ምንድን ነው? ይሄንን ከተረዳን አእምሮ ማለት መነጽሩ እንደሆነ ውሰዱልኝ። ህይወትን የምናይበት ቢጫ ከሆነ ቢጫ አድርጎ ያሳየናል፣ አረንጓዴ ከሆነ አረንጓዴ አድርጎ ያሳየናል። ሰዎች መጥፎ ናቸው ሚል ከሆነ ጭንቅላት ውስጥ ያለው ከልጅነት ኤክስፔሪየንስ ካደረግናቸው ነገሮች የደመደብነው በዛ መነጽር እናያለን። የሚያጋጥሙንም ሰዎች እንደዛው አይነት ሰዎች ናቸው። እኛ የሆነውን ነው ደጋግመን የምናየው፣ ኤክስፔሪየንስ የምናደርገው። አእምሯችን እንደዚህ ነው ብላችሁ አስቡ። እኛ ውስጥ ነን፣ ህይወትን ሳይሆን አእምሯችንን ነው እያየ የምንኖረው ተባባልን። ስለዚህ አእምሯችንን ከቀየር ነው ህይወታችንም ይቀየራል። በጣም ሲምፕል ቀላል ነገር። አእምሯችን ስንል የሀሳብ ራሳችን የምናይበት መንገድ፣ ስሜታችን በሉት፣ ከዛ እምነቶቻችን፣ የነዚህ ጥርቅም። ስለዚህ ሀሳባችሁ መቀየር ስትጀምሩ፣ ራሳችሁ የምታዩበት መንገድ ስትቀይሩ አእምሯችሁን እየቀየራችሁ ነው ማለት ነው። ፕሮግራም ያደረጋችሁት እዚህ ውስጥ የተጫነውን ዳውንሎድ የሆነውን ምንድን ነው የሚባለው ዲሌት እያደረግን አዲስ እየጫንን ነው ብላችሁ አስቡ። እኔና እናንተ ደግሞ ነገርኳችሁ፣ እንደ ውሃ ነን፣ ምንም ነን የምንለው አይደለም። የገባንበትን ሁሉ ምን እንይዛለን? ቅርጽ እንይዛለን። ምንገባው ደግሞ ይሄ የገባንበትን ቅርጽ እንይዛለን ስንል ያ ቅርጽ የሚያስይዘን ነገር ደግሞ አእምሯችን ነው። አእምሯችን ነው ቅርጽ የሚያስይዘን። ቀላል እንደሆነ ከሆነ ይሄ አእምሯችን የሚያውቀው፣ እኛም እሱን ነው ኤክስፔሪየንስ የምናደርገው። ከባድ ከሆነም ደግሞ የምንለው ከባድ ነው። አሁን በገቢ አእምሯችሁ ላይ ሊሚት አለ። ከእናት ከአባታችሁ ከአካባቢያችሁ ያያችሁት 10 ሺህ ነው፣ 20 ሺህ ነው፣ 100 ሺህ ነው፣ 1 ሚሊዮን ነው። በጣም በቃ ጣራው እሱ ነው። እሱን ግን ባሰፋችሁት ቁጥር አለማግኘታችሁ። አሁን የገንዘብ ጣራ አለው፣ የደስታ ጣራ አለው፣ የፍቅር ጣራ አለው፣ የክብር ጣራ አለው፣ የሁሉ ነገር ጣራ አለው። ምናችን? አእምሯችን። ስለዚህ የምንቀይረው ምናችንን ነው? አእምሯችንን ነው የምንቀይረው። ህይወት ሁሉም ነገር አላት። ህይወታችሁን መቀየር አይጠበቅባት። ህይወታችሁን አይደለም የምትቀይሩት፣ አእምሯችሁን ነው የምትቀይሩት። መነጽሩን ነው የምትቀይሩት። መነጽሩን ስቀይሩ የምታዩት ይቀየራል፣ ህይወት ይቀየራል። ህይወት ከኛ አእምሮ ጋር ነው ምን አጀስት የምታደርገው። ህይወት ምን ብላችሁ አስቡ? አእምሯችን ማግኒፋይ ሆኖ ነው ብላችሁ አስቡ። አእምሯችን ፕሮጀክተር ነው ብላችሁ አስቡ። አሁን ቀላል ምሳሌዎችን ልንገራችሁ ብዬ ነው። አእምሯችን ፕሮጀክተር ነው ብላችሁ አስቡ። ካያችሁ ምንድነው ፕሮጀክተር ምንድነው የሚያደርገው? ፕሮጀክት ያደርጋል ማለት በትልቁ ያሳየናል። አእምሯችሁ ውስጥ ያለውን ነው ህይወት ምን የምታደርገው? ማግኒፋይ አድርጋ የምታሳያችሁ። ሰው እንትን ነው
መጥፎ ነው፣ እኔ ሰዎች አይወዱኝም ነው ታዩታላችሁ። ማግኒፋይ ሆኖ ታዩታላችሁ። ስለዚህ መሰረቱና መነሻው አእምሮ እንደሆነ ማስታወስ አለባችሁ። ስለዚህ ይሄን ካወቃችሁ እና እናንተ ማን እንደሆናችሁ ካወቃችሁ ተመልካች ናችሁ እያችኋለሁ። አእምሯችሁን ኤኒታይም መቀየር ትችላላችሁ። መጀመሪያ ግን ምን ያስፈልጋችኋል? ምን አይነት አእምሮ ነው ያለኝ? አእምሮዬ በምን መልኩ ነው ምን የተደረገው ፕሮግራም የተደረገው የተቀረጸው? ምን አይነት ቅርጽ ነው ያለው አእምሮዬ? ስለ ራሴ፣ ስለ ህይወት፣ ስለ ገንዘብ፣ ስለ ሁሉ ሆነስቱኑና ማለት ነው። እሱን ደግሞ ለማድረግ ምን አድርጉ? ቁጭ ማለት ተለማመዱ። እስኪ አንድ ቀን ውሰዱና 24 ሰዓት ውሰዱና ራሳችሁን ኦዲት አድርጉት። ጠዋት ከተነሳችሁ ጀምሮ አእምሯችሁ ምን እንደሚያስብ ተመልከቱት። ተመልካች ናችሁ እናንተ፣ አዌርነስ ናችሁ ብያችኋለሁ። እናንተ ሀሳባችሁን አይደለም ሀሳባችሁ የምታዩት ናችሁ። እስቲ ዝም ለማለት ሞክሩ። አእምሯችሁ ማውራቱን ይቀጥላል። ለምን? አእምሯችሁ ኦልሬዲ በቃ ሪከርድ የተደረገ የተቀመጠ ነው። ዝም ብሎ ነው ራም የሚያደርገው። እንደ ሲዲ እንደ ዲቪዲ ብላችሁ አስቡ። ትከቱታላችሁ፣ ያጫውታል፣ አለቀ። ሙዚቃ ፕሌይ ትላላችሁ፣ በቃ እሱን አይደለም ያጫውትላችሁ። ይሄ የጫናችሁበትን አእምሮም እንደዛ ነው። እናንተ ግን ያን አእምሮ የምትመለከቱት ናችሁ። በዛ አእምሮ ህይወትን ኤክስፔሪየንስ የምታደርጉት ናችሁ። አለቃችሁ፣ አለቀ ማለት ነው። ስለዚህ እናንተ ተመልካች ናችሁ። ኦዲት ማድረግ ጀምሮ ራሳችሁን፣ አእምሯችሁን። መጀመሪያ አዌርነስ ይቀድማል። ምን አይነት ሀሳብ ነው ያለኝ? ምን አይነት ስሜት ነው ያለኝ? ምን አይነት ራሴ የማይበት መንገድ አለ? ምን አይነት እምነት ነው ያለኝ? ህይወት ብዬ ምንድነው የምቀጥለው ቃል? ሰዎችን ስታዩ መጀመሪያ ጭንቅላታችሁ ላይ የሚመጣው ምንድን ነው? ውሏችሁ ላይ ገንዘብ ስታስቡ ምንድነው ደጋግሞ የሚመጣው? ትዳር ስታስቡ ምንድነው ደጋግሞ የሚመጣው? እውነት አይደለም፣ እሱ ሀሳብ ነው። እውነት ስለሆነ አይደለም እያሰባችሁ ያላችሁት፣ ፕሮግራም ስለሆነ ያያችሁትን ኤክስፔሪየንስ ያደረጋችሁት ቤተሰብ በምናምን እሱ ስለሆነ ነው። እሱን ካውቃችሁ ሀሳቡን እሱን እስካልቀየራችሁ ድረስ ራሱን ኤክስፔሪየንስ የምታደርጉት። ጥያቄው መጀመሪያ አዌር ተሆኑና ትፈልጉታላችሁ ወይ? ማለት አሁን በዛ በምታስቡበት አይነት ሀሳብ ራሳችሁን በምታዩበት መንገድ የምታገኙትን ህይወት መኖር ትፈልጋላችሁ ወይ? ያን ህይወት ነው የምትፈልጉት? ራሳችሁን ጠይቁት። ካልሆነ መቀየር መጀመር አለ። እኔ በቃ እሰራለሁ አይሆንልኝም ከሆነ እኔ እሰራለሁ ሳልሰራ ራሱ የሚሆንልኝ ሰው ነኝ ማለት በሀሳብ፣ በስሜት፣ በተግባር አይሆንልኝ የሚል ሰው አይንቀሳቀስም። ሲጀመር ነገሮችን ሲሰራ አይሆንልኝም እያለ ነው የሚሰራው። ይሆንልኛል የሚል ሰው ሲሰራ ሀሳቡ ይሰራልኛል የሚል ሀሳብ ነው። ሲጀመር ይሰራል ራሱ። ስለዚህ ለራሳችሁ እሱን መንገር መለማመድ አለባችሁ። ቁጭ ማለት ከራሳችሁ ጋር ሀሳቦቻችሁን ምን ማድረግ ማየት፣ አዌር መሆን። ቁጭ ሳትሉም ውሏችሁ ላይ እዩት ሀሳባችሁ። እንዳልኳችሁ 24 ሰዓት ወስዳችሁ ኦዲት አድርጉት። ይህን ነገር ለማድረግ ሬዲ የሆናችሁ ሰዎች ኮሜንት ላይ ጻፉልኝ። ራሴን 24 ሰዓት ኦዲት ለማድረግ ሬዲ ነኝ፣ ራሴን እና አእምሮዬን ለማወቅ ሬዲ ነኝ ብላችሁ ጻፉልኝ። እሱን አድርጉ። ከዛ ቀጣይ ምን ማድረግ ትጀምራላችሁ? አዲስ የምትፈልጉትን ህይወት አስቡት፣ ጻፉት። ግልጽ መሆን አለባችሁ። ብዙ ሰው ግልጽ አይደለም። ምን ትፈልጋለህ? ጥሩ ህይወት። ምን ትፈልጋለህ? ቆንጆ ህይወት። ምን ትፈልጋለህ? ብዙ ገንዘብ። ግልጽ አይደለም። it have to be clear መሆን አለበት። ግባችሁ ክሊር መሆን አለ። ገንዘብ ነው ቁጥሩ፣ ምን ልታደርጉበት ነው? እሱን ክሊር ካረጋችሁ በኋላ ያ ውጤት ያለው ሰው ምን አይነት ሀሳብ አለው፣ ምን አይነት ስሜት አለው፣ ያ ሰው ያለውን ሀሳብ ያለውን ስሜት አሁን ያልኳችሁ ያለው አእምሮ ምን አይነት ነው፣ ለነገሮች ምን አይነት ምላሽ ነው የሚሰጠው፣ ነገሮች ሀፕን ሲያደርጉ ሪአክት የምታደርጉበት መንገድንም አዌር ሆኑበት። አዲስ ውጤት ያለው ሰው ምን አይነት ሀሳብ፣ ምን አይነት ስሜት፣ ምን አይነት ሪአክሽን አለው ለነገሮች የሚለውን እወቁት። ከዛ በየቀኑ ያንን ሰው መሆን መለማመድ አለባችሁ። የድሮውን ሰው ስትሆኑ አእምሯችሁ እንደ ድሮ ሊያስብ ሲል እያስቆማችሁ ችላ እያላችሁ ሂድ ከዚህ እያላችሁ አዲሱን ሀሳብ ማሰብ መጀመር። ምክንያቱም ባለቤት እናንተ ናችሁ። እዚህ ህይወታችሁ ላይ ይሄ ሰውነታችሁ የእናንተ ነው፣ አእምሯችሁም የእናንተ ነው። ዝም ብሎ የለመደውን ሲያስብ አትፍቀዱለት። ባለቤት እናንተ ናችሁ። እናንተ ሰማይ ናችሁ፣ ሀሳባችሁ ዳመና ነው። እናንተ ሀሳባችሁን አይደላችሁ። ሀሳቦች ሁሉ ሲመጡላችሁ አትመኗቸው፣ እውነት አይደሉም፣ ሀሳብ ብቻ ናቸው።
የለመዳችኋቸው ስለሆኑ ነው መልሰው የሚመጡት። ስለዚህ እናንተ አላችሁ ብዙ ሀሳብ ይመጣል። ከምፈልጉት ህይወት ጋር ማሄድ ከሆነ ከዚህ በሉት ይሄን አይገልጸኝም። ትኩረትም አትስጡ፣ አቴንሽንም እንዳሰጡ የእናንተ የሚገባው ነገር ስላልሆነ በዛ ሰዓት ሆን ብላችሁ ቀይራችሁ አዲሱን ሀሳብ ማሰብ ተለማመዱ። እንደዛ ሰው አክት ማድረግ አስታውሳችሁ ሰውነታችሁን ማለማመድ። ምን አዲሱን ስሜት አዲሱን ሀሳብ ነኝ ማለት ተለማመዱ። እንደዛ ማለት ስትጀምሩ የድሮ ማንነት የድሮ አእምሮ እየሞተ አዲስ አእምሮ እየገነባችሁ ትሄዳላችሁ። በዛ አእምሮ ልክ ደግሞ እናንተ የምታዩት ህይወትን ሳይሆን አእምሯችሁ ነው ብያችኋለሁ። አይ በጣም እዚህ ሀገር ከባድ ነው የነበረው ሰውዬ በጣም እዚህ ሀገር ቀላል ነው ለእኔ ሲሆን ደግሞ በጣም በቃ እንደው እንዴት ነገሮች እንደሚቀሉ ራሱ ማለት የጀመረው ሰው ሲሆን አእምሮ ሀሳቡ እንደዛ ሲሆን ስሜቱ እንደዛ ሲሆን ተግባሩም እንደዛ ሲሆን ቀላል የሆነለት ሰው እንዴት ነው አክት የሚያደርገው እያላችሁ መተግበር ስትጀምሩ ነገሮች ማድረግ ይጀምራሉ፣ መቀየር ይጀምራሉ። በሞመንት ያንን ነገር ስትጀምሩ ህይወታችሁ እየተቀየረ ማየት ጀምራላችሁ። ኤቪደንስ ማየት ጀምራላችሁ። አእምሯችሁ የመጨረሻ ምነግራችሁ ከተነሳ ጀምሮ ስራው ኤቪደንስ መፈለግ ነው። እኔ ነኝ ያላችሁ አእምሯችሁ ላይ ያለውን አይነት ተመሳሳይ ውጤት ህይወታችሁ ላይ ይፈልጋል። ነገሮችን ይፈልጋል፣ ማረጋገጫ። የድሮ ማይረባው ማትፈልጉትን ሀሳብ ከነበረ እንደሱ አይነት ነገር እኮ እየፈለገ ነው የሚያሳያችሁ። ማረጋገጫ ባረጋገጣችሁለት ቁጥር ደግሞ አእምሮ እየጠነከረ አዎ ነው እያላችሁ እያመናችሁ ትሄዳላችሁ። ነገር ግን መቀየር ስትጀምሩ ይህን ሀሳብ ማረጋገጫ መፈለግ ይጀምራል። አንድ ነገር ታያላችሁ ቀላል እንደሆነ ቀላል ነው እንዴ ትላላችሁ። እምነታችሁ እየጨመረ ይሄ ፕሮሰስ ነው፣ ሆን ብላችሁ የምታደርጉት ነገር ነው እና ለማየታችሁ ይሄ ቪዲዮ በእርግጠኝነት ጠቅሟችኋል። ከጠቀማችሁ ለሰዎች ሼር ማድረግ እንዳትረሱ። ፕላስ ደግሞ ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። ሁሌም እንደምነግራችሁ ዋን-ቱ-ዋን ኮችንግ የምትፈልጉ ሰዎች ጥቂት ሰዎችን ራሳቸው ላይ ኢንቨስት ለማድረግ ሬዲ ሆኑትን እና ለመተግበር ሬዲ ሆኑ ሰዎችን ነው ኮች ማድረገው አንድ ለአንድ ማለት ነው። ክራይቴሪያውን የምታሟሉ ከሆነ ክራይቴሪያውን ልኬላችሁ መጀመር ትችላላችሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ። መልካም ጊዜ ሆንላችሁ።